አሁን የገባችሁ ሰዎች ሀቢብቲ ወዬ ሀቢብቲ ወይ ቀናይ የሀቢብቲ አይድምስ እሉ ወዬ እሉ ስምሽ ግን ትንሽ ውስጤን ይረብሸዋል። ያባባኛል ነገር ወዬ ኪዩ እኔም ወድሻለሁ ሁሉ ምን ተፈጥሮ ይሆን እውነት? እኔ ግን ምን እንደሚመስለኝ ታውቃላችሁ? ምናልባት ናታን ወደ ቤታቸው ማነው የኤፍራታን ያገባት ማለት ነው። ያው ያፌት ስሙ ብዙ ጊዜ አያዘኝም። ያፌት ወደ ቤት ተመልሶ ይሆን ወደ እነሱ ቤት? ምናልባት ፖሊስ ይዞ የመጣ መሰለኝ። በነገራችን ላይ እኔ የሚመስለኝ እንደዛ ነው እንግዲህ። ምክንያቱም እዛ ጋር መጠጥ ውስጥ መድኃኒት ጨምረው ስለሰጡት ፖሊስ ልኮባቸው እንዳይሆን ብዬ በጣም እየፈራሁ ነው። ምን ተፈጥሮ ይሆን? በጣም የሚያስፈራ ነገር ነው። ወይስ ደግሞ የናታን ቤተሰቦች ወደ ሀገራቸው ተመለሱ? ምክንያቱም እዛ ቤት በጣም ብዙ ጉዶች አሉ። እሱም እንግዲህ በቤተሰቦቻቸው ምክንያት ማለት ነው። ጽዮን የያፌት እህት ናት ማለት ነው። ጽዮን እህቱ ናት። እንዴት ብላ እህቱ እንደሆነች በጣም በሚያስገርም ሁኔታ ማለት ነው። የያፌት እህት ናት። ይህ ሚስጥር እንግዲህ በቅርቡ መፈንዳቱ አይቀርም። ናታንም ሌሎች ቤተሰቦች ይህን ነገር ባያውቁም ማለት ነው። እና እንግዲህ የኔ ተወዳጆች የነ ኤፍራታ እቅድ አልተሳካም። በተለይ የናታንና የቤዛ እቅዳቸው አልተሳካላቸውም ማለት ነው። ያፌት ቀድሟቸዋል ማለት ነው ነገሮችን ሁሉ እና በጣም ነው የሚያስጠላው። እንግዲህ ያላት አማራጭ የእሱ ሚስት ሆና መቆየት ግዴታዋ ነው ማለት ነው። እሱን ለህግ እስከምታስይዘው ድረስ ማለት ነው። ምክንያቱም ሂዋን ፖሊስ እንደሆነች ማንም ሰው አያውቅም ማለት ነው። ከኤፍራታ ውጪ አንድም ሰው ስለ እሷ ፖሊስነት የሚያውቅ የለም። ለዛም ነው እንግዲህ ያፌትም ደግሞ በዛ እንድትገባ እየፈለገው ማለት ነው። እሷም ደግሞ እዛ ያለውን ነገር ለማጣራት እዛ ቦታ መግባት ፈልጋለች በራሷ ፍቃድ ማለት ነው። እና እንግዲህ ከእሷ ጋር ተባብረው ምክንያቱም ሁለቱ አብረው እየሰሩ ስለሆነ ተባብረው ምናልባት ያፌትን ለፍርድ ካቀረቡት ነው እንጂ ያለው ነገር ተስፋ የሚያስቆርጥ ነው። ኦልሬዲ ሚስቱ ሆናለች። በጣም ያሳዝናል፣ በጣም ያስጠላል። የሱ ሚስት መሆኗ ማለት ነው። እንግዲህ በመረጃው እንዳስፈራራት ታውቆ እንድትፈታው ካልሆነ በስተቀር አሁንም የሱ ሚስት መሆኗ የማይቀርላት ነው። አልፈታሽም ካላት መብቱ ስለሆነ ማለት ነው። እና እንግዲህ ኤፍራታ ወጥመድ ውስጥ ገብታለች ማለት ነው። እንደዚህ ባይሆን መልካም ነበረ። እኔ ከዚህ ሁሉ ነገር በጣም ያስደነገጠኝ ግን እነ ቤዛ ቤት ማን ነው የመጣው? የኔ ጥያቄ ነው። እነ ቤዛ ቤት ማን ነው የመጣው? ምንድን ነው ያዩት? በጣም የሚያስደነግጥ ነገርና የሚያስፈራ ነገር ነው እንዳዩ ያየ ነው ማለት ነው። እና እንግዲህ ያፌት ፖሊስ ልኮባቸው እንዳይሆን እያልኩኝ ነው እኔ። ምክንያቱም ውሃ ውስጥ መድኃኒት ጨምረው እንደሰጡት ስላወቀው በዛ ምክንያት እንዳያሳስራችሁ እየፈራሁኝ ነው የኔ ቤተሰቦች። እናንተስ ምን ይመስላችኋል? ግምታችሁን ሀሳባችሁን ኮሜንት ላይ ያስቀምጡ። ይህን ቪዲዮ ስንጀምሩ ደግሞ በላይክ ጀምሩ የኔ ተወዳጆች። ለድምፄ በጣም ይቅርታ፣ ሌሊት ስለሆነ ሰው ስለተኛ ብዬ ሰው እንዳረብሽ ብዬ ነው። ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እወዳችኋለሁኝ። ሰላም ፍቅር ለሁላችሁም፣ ለሀገራችን ለኢትዮጵያ ይሁን። መልካም ምሽት።